ትላለች። አፏን በደንብ ያልፈታችው ሕፃን ጀርባዋን ሰጥታ ወደ ውጭ እየተመለከተች የቆመችውን እናቷን እያየቻት ነው። እናቷ ደግሞ ከታላቅ እህቷ ጋር ያወራሉ። እናትየው ለመውጣት የተዘጋጀች ልጃቸውን እየተመለከቱ መናገራቸውን ቀጥለዋል። እና በቃ መውጣትሽ ነው? ምሳሽን ግን በደንብ በልተሻል? እረ በደንብ በልቻለሁ። በቃ ሊደ ነው። አይ ማጋ ነው ግን የምትሄጂው? ቤቴን ላግኛት ነው። የቤቱን የውጭ በር ከፍታ ወጣች። እናትየው ከኋላቸው እማ እማ እያለች የምትነጫነጨውን ልጃቸውን ከምንጣፉ ላይ አንስተው አቀፏት። በሩን ዘግታ ከወጣች በኋላ ወደፊቷ የተንሸራተተባትን ሻሿን የእጅ ቦርሳዋን ወደ ብብቷ አስገብታ አስተካከለች። የወጣትነት የመጀመሪያው የፍካት ድባብ ይታይባታል። አብቦባታል። የሚያሳሳ የሰውነት ቅርጽ፣ ሳሙኝ ሳሙኝ የሚል ከንፈር፣ ሌላም ብዙ ወጣትነት የመድረስ ምልክቶች ተንቆጥቁጠውባታል። ሀያት ከህፃንነቱ አንስቶ የምትጠራበት ስም ነው። ሀዩና ሀዩ፣ ሀዩዬ እያሉ ያቆላምጧታል። ሀያት መልኳ የቀይ ዳማ ተብሎ የሚገለጽ አይነት ነው። መልኳ የተጋነነ ውበት ባይኖረውም ለክፉ የሚሰጥ አይነት አይደለም። የተጋነነ ውበት ያላቸውን የምንሰይምበት ቃል እንቸገራለን ብለን ባንሰጋ ቆንጆ ናት እንላት እንችል ነበር። የጠመጠመችው ሻሽ የሀባብ የውስጡን ቀለም ይመስላል። በእነሱ አጠራር ይሄ ፒች የሚባል የቀለም አይነት ያለው ነው። ቀሚሷ ከሻሿ ጋር ተመሳሳይ ቀለምነት አለው። ከላይ እጀ ሙሉ ሸሚዝ ለብሳለች። ዛሬ ቅዳሜ ነው። እንደ ሀያት ላሉ ከሰኞ እስከ አርብ ያለውን ጊዜ በትምህርት ለሚያሳልፉ ተማሪዎች ውድና ተናፋቂ ረፍት ቀን ነው። ከቤት ወጥታ ጥቂት በእግሯ ከተራመደች በኋላ ተክለ ሃይማኖት አደባባይ ደረሰች። ከተክለ ሃይማኖት የሜክሲኮ ታክሲ ይዛ ቅዳሜን አብረው ሊሉ ወደ ተቀጣጠሯት ጓደኛዋ አንደኛዋ ወደ ቤቲ ተስፈነጠረች። ቤቲ ከሀያት ቀደም ብላ ከሜክሲኮ ከሚቀጣጠሩበት ካፌ ተገኝታለች። ዳለቻ ቀለም ያለው ቱታ ሱሪ በከፊል ገላዋን አሳልፎ የሚያሳይ ስስ ጥቁር ሹራብ ለብሳለች። ከላይ ደግሞ ኮፍያ ደፍታበታለች። ቤቲ ፈታ ለቀቅ ያለች ልጅ ናት። ሀያት ከካፌው እንደደረሰች ሰላም ተባብለው ወደ ሞቀ ጨዋታቸው ገቡ። ሁለቱም የ12ኛ ክፍል ተማሪዎች ናቸው። የሚማሩት በከተማ ውስጥ ታዋቂ ከሚባሉ የግል ትምህርት ቤቶች አንዱ ነው። ጨዋታ እየደራ ሰዓቱ እየገፋ ሲመጣ ቤቲ ለሀዩ አንድ ሀሳብ አቀረበች። ሀይ ዛሬ ኮኬን ጋር ቀጠሮ አለን። እሱም ከጀለሱ ጋር ስለሚከሰት አብረን ብንሄድስ አይመስልብንም? አሬ ምን ማምሸት ነው? አግኝተናቸው ትንሽ ተጫውተን ላሽ እንላለን። ሀያት በሀሳቡ ተስማማች። ቤቲም ኤርሚያስ ከደውላ ያሉበትን ቦታ ነገረችው። ሰዓቱ ወደ 9 ሰዓት ተኩል ተጠግቷል። ቤቲ በርካታ ጊዜ ፍቅር ጓደኛ ይዛለች። መመቻቸት፣ ሲደባበሩ ደግሞ ላሽ መባባል በቃ የህይወቷ መመሪያ ነው። ሀዩ ከዚህ ቀደም ረቢቅ የሚባል ፍቅረኛ ነበራት። ከሱ ጋር አብረው እያሉ የአፍላነት እሳታቸው ከንፈር ለከንፈር እስከ መጎራረስ አዝልቋቸዋል። የቤቲ እንኳን በርካታ ስለሆኑና በጉዳዩ ላይም ዘልቃ ስለሄደችበት ለሷ ብርቅ የሚባል አይነት አይደለም። ኤርሚ ባለ ጊዜዋ ነው። ጊዜ ለፍቅረኝነት የመረጠላት። ሙድ ለሙድ ገጥመዋል፣ ተመቻችተዋል። ኤርሚ የካፌው በር ላይ ሲደርስ ደዋወለላቸውና ከካፌው ወጡ። የካፌው በር ላይ አንድ ብራማ ኤክስኪዩቲቭ ቆማለች። ኤርሚያስ ከጋቢና ወረደና ቤቲና ሀዩን ሰላም ብሏቸው ቤቲን ይዞ ከኋላ ገባ። ሀያት የነገሮች ሂደትን
በመራት መልኩ ጋቢና ገባች። መኪናውን የያዘው ኤርሚያስ ጓደኛ ነው። ኢስማኤል ይባላል። ነጭ ጂንስ ሱሪና ነጭ እጀ ሙሉ ስስ ሹራብ ለብሷል። ከላዩ ላይ እጀ ጉርድ ጃኬት ተደርቦበታል። ኤርሚያስ ጂንስ ቁምጣ ለብሷል። ከላይ የደረቱን ቅርጽ አጉልቶ በሚያሳይ ጥቁር እጀ ጉርድ ቲሸርት ወጣጥሯል። የመኪናው ራዲዮ መንዙማ ያጫውታል። ቤት የመንዙማውን አንድ ቃል ይዛ አብራ እያለች ትጨፍራለች። ጭንቅላቷን በድቤው ሪትም ልክ እያወዛወዘች ትቃውጧለች። ኤርሚም አብሯት እጁን እያወዛወዘ ይጨፍራል። ኢስማኤል የስልኩን ካሜራ ከፍቶ ጭፈራቸውን ይቀርጻል። ሀያት እየሳቀች ትመለከታለች። ኢስማኤል የመኪናው ራዲዮ ላይ ጣቱን አሳርፎ መንዙማውን አሳልፈው ከዛ እንግሊዘኛ ዘፈን ላይ ሆነ። ቤቲ መቀመጫውን ከወገቧ ጋር በስልት እያሾረች ሁለት እጆቿን ዘርግታ ትደንሳለች። ተሳሳቁ፣ ፈገጉ። ኢስማኤል እጆቹን የመኪናው መሪ ላይ እንዳደረገ ሀያትን ባይኑ ሰረቅ አርጎ አያት። ከዚያም ወደ ኋላ ዞር ብሎ ኤርሚን ተመለከተው። ኤርሚ ወደ ለንዳው ወደ ሳር ቤት ወደ ዶዲ። መኪናዋ ወደ ሳር ቤት ተወነጨፈች። 4 የዘመኑን ሰዓቶች ይዛ 2 የደረሱ ፈታኝ ሴትነቶችን አንከብክባ ከዶዲ ሬስቶራንት በር ላይ ቆመች። ኢስማኤል ከመኪናው ወርዶ አጎንብሶ ወደ ውስጥ ሲመለከት ኤሚና ቤቲ መኪና ውስጥ መቆየት እንደሚፈልጉና ካዩ ጋር መኪናውን እንዲለቁላቸው ጠየቋቸው። ሀያት የመኪናውን በር ከፍታ ወረደች። ያደረገችው ቋቋ ጫማ ነው። ልቧ ከወትሮ በተለየ ይመታል። የኢስማኤል ወንድነት ገና እንዳየችው ቀልቧን ስቦታል። እየተራመዱ ወደ ሬስቶራንቱ ሲገቡ ጫማዋ ደንቀፍቀፍ አረጋት። ኢስማኤል ለደግፋት በሚመስል መልኩ እጇን ያዛረገው። የባሰ የልብ ምቷ ተዘበራረቀባት። አተነፋፈሷ ተስተጓጎለ። እጇን መያዙን ያልወደደችው ለመምሰል ኮስተር ለማለት ሞከረች። ከንቱ ሙከራ። ሬስቶራንት ውስጥ ገብተው ወደ ፎቅ ወጥተው ተቀመጡ። ትንሽ እንደቆዩ አስተናጋጅ መጣ። መታዘዝ ባይፈልጉም ለመቀመጥ ሲሉ ሁለቱም ጁስ አዘዙ። የመጀመሪያ ቀን ለመገናኘታቸው ብዙ ጠለቅ ያለ ወሬ ያወሩ። ስለ ትምህርቷ፣ ስለ ስራ ብቻ ወሬ ከዛ አይዘልም። ኢስማኤል ወደ 22 ዓመቱ ነው። እሷ ደግሞ ገና 18 ዓመት አልሞላትም። ወክምና እንዳርገስ እዚህ ከምንቀመጥ አለ ኢስማኤል። ትንሽ ተግደረደረችና እሺ። ከመቀመጫቸው ተነስተው ከሬስቶራንቱ ግቢ ወጡ። መኪና ውስጥ ኤርሚና ቤቲ በስሜት ግለት ታፍነው የስሜታቸውን እሳት በመዳፎቻቸውና በገፈሮቻቸው የተነፈሱት ነው። ኢስማኤልና ሀያት አስፓልቱን ተሻገሩ። አካባቢው ላይ በክፍት ብረት የታጠረ ግቢ አለ። የሜድሮ ግቢ ነው። የአጥሩ ዙሪያ የድንጋይ መቀመጫ አለ። ኢስማኤል ተመሳሽቶ ተቀመጠ። ቀና ብሎ ሲመለከታት እሷም ተቀምጣለች። እንደምንም ራሱን አደፋፍሮ ክንዱን ከአንገቷ ላይ ያሳረፈ አቀፋት። አካባቢው ላይ ሰው አይበዛም። አንዳንድ ሰዎች በመንገዱ ላይ ሲራመዱ ይታያል። ሀያትና ኢስማኤል አንድ ድንጋይ ላይ ለሁለት ተቀምጠዋል። በመካከላቸው ምንም አይነት ክፍተት የለም። ደግሞ ኢስማኤል ክንዱን ዘርግቶ አቅፏታል። ከሩቅ ለሚያቸው የቆዩ ፍቅረኛሞች እንዲህ ዛሬ የተገናኙ ከዚህ ቀደም የማይተዋወቁ አይነት ሰዎች አይመስሉም። ግን የሀያት ልብ ሰላሙን አጥቷል። ከኢስማኤል ደረት የሚፈልቀው የሽቶ ጠረን፣ ልቧ የቀለጠለት ወንድ ሰውነት ቅርጹ፣ የሚያምረው የፊቱ ገጽታ
ምናልባትም ኤክስኪዩቲቭ መኪናው ትንሽ ገጽታውን ሳያጉሉ አይቀርም። እነዚህ ሁሉ ተደማምረው እጅ አሰጥተዋታል። አሁንም እንዳቀፋት ናት። የተንሾካሾኩ ብዙም ውበት በሌለው ድምጿ በጎረነነ ድምፁ እየተግባቡ ሀያት ራሷን መቆጣጠር ግን ከብዷታል። ብዙ ሴቶች በፍጹም ደፍረው የማያደርጉትን ነገር ለማድረግ አሰበች። ከንፈሩ ላይ ልትለጠም ግን ቢንቀኝስ ብላ ደግሞ ተጨነቀች። የለመደች ባለጌ ናት ብሎ ቢያስበኝስ? ግን ደግሞ ከኢስማኤል ወንደ ወንድነት የልቧ እጅ መስጠት ስሜቷን የመግታት አቅም አለመኖር ተደራረቡና ሀፍረቷን ገፈፉላት። ከቀፋት ክንዱ ወደ ቀኝ ዞረች። እጇን ወደ አንገቱ ወስዳ ከፊቷ አቀረበችው። ከዛ ከንፈሩን ጎረሰችው። ኢስማኤል አንገቷ ላይ የነበረው እጁ ወደ ታች ወርዶ ወገቧን ይዟል። እሷ ከጀመረችልኝ እኔ ምን ገዶኝ የሚል ይመስላል። በደንብ ይስማታል። በደንብ ትስሟለች። መንገዱ ላይ ወርወር የሚሉት ሰዎች ከአስፓልቱ ዳር ተቀምጠው የሚሳሳሙትንና ኢስማኤልን ከመጤፍ አልቆጠሯቸውም። ተወላቸውም የለም። የገላመጣቸው እንኳን አልነበረም። ሰው ጊዜያቸው ነው እያለ ትቷቸው ይነጉዳል። አሁን አንዱን መንገደኛ አስቁመን አስፓልቱ ጥግ ላይ የሚሳሳሙትን እነ ኢስማኤልን እያሳየን ከተገናኙ 2 ሰዓት እንኳን በቅጡ አልሞላቸውም ብንለው ያምነናል? አያምኑም። ግን ስሜታቸው ስለ ምክንያታዊነት፣ ስለ ድርጊታቸው ውጤት ለማሰብ ጊዜ አልሰጣቸው። ብቻ ይሳሳማሉ። ተሳስመው ሲረግቡ እግሮቻቸው መሀል እንደረጠቡ ቅድም በመካከላቸው የነበረው ህብረት ተገፉ። እየተሳሳቁ እጅ ለእጅ ተያይዘው እየተላፉ ሬስቶራንቱ በር ላይ ቆመው የኢስማኤል መኪና የሱ መኪና ከሄዱ ቤቲና ኤርሚያስም የከንፈር ጨዋታቸውን ጨርሰው ነበር። ኢስማኤልና ሀያት ወደ መኪናው ገብተው ቅድም በተቀመጡበት መልኩ ተቀመጡ። ሀዩ ጋቢና እንደተቀመጠች ወደ ኋላ ዞራ ቤቲና ያየቻትና ሳቀች። ቤቲ ሳቀችና አረ ሀዩ ሊፕስቲኩስ ሀያትና ኢስማኤል ታይተው ሳሳቁ። ኢስማኤል መኪናውን አስነስቶ መንዳት ጀመረ። ሰዓቱ ወደ 1 ሰዓት ለመሆን እየተቃረበ ነው። መኪናቸው ካርል አደባባይ ጋር ሲደርስ በመከላከያ ጀርባ አጥር እየታከከ ውስጥ ለውስጥ ሄዶ ሞቢል ጋር ወጣ። ሀሳባቸው ቤት የሰፈሩ ዓለም ባንክ ስለሆነ እስከ ጦር ኃይሎች ሊሸኟት ነው። ጦር ኃይሎች ሲደርሱ ቤቲን አሰናብተው ሀያትን ሰፈሯ ለማድረስ ወደ ተክለ ሃይማኖት ናዱት። ኤርሚያስ ከኋላ ተቀምጦ በመኪናው ቴፕ ከተከፈተው ዘፈን ጋር አብሮ ጭንቅላቱን በስልት ያነቃንቃል። ተክለ ሃይማኖት ጋር ሲደርሱ ኢስማኤል ስልክ ቁጥሯን ተቀበላት። የሱንም ሰጣት። ልትወርድ ስትል ኤርሚያስ ያው አይኔን ጨፍኛለሁ አላያችሁም አለ። ኢስማኤልም ከንፈሯን ስሞ ተሰናበታት። ሀያት ከመኪና ወርዳ ወደ ሰፈሯ የሚያስገባው መንገድ እየተራመደች ከቦርሳ ውስጥ ቻፕስቲክ አውጥታ ከንፈሯን ተቀባች። ስትወጣ በነበረችበት ሁኔታ እናቷ እንድታያት በማሰብ ራሷን ስትወጣ በነበረችበት ሁኔታ ላይ ለመመለስ ሞከረች። ሁሉም ነገር ታምር ሆኖባታል። እንዴ ምን ሆኜ ነው ግን ትላለች ራሷን እየታሰበች። ከሰዓታት በፊት ሁሉ ያደረገችው ሁሉ እየገረማት ነው። ቤት ስገባ እናቷ ስሞ ተቀበሏት። ታናሽቷን አቅፋ እያጫወተቻት ነበር። ሀያት ለእናቷ የአይኗ ስስት ናት።
ለእሷ ዛሬም እንቦቆቅላ ሕፃን፣ ለእሷ ምንም የማታቅጨዋ ልጃቸው ከንፈሯ ዛሬ 2 ሰዓት እንኳን አብረው ባልቆየችው ሰው እንደተሳመ ቢነገራት ምናልባት ምድር ላይ በህይወት መኖሯን አምርራ በጠላሽ ነበር። እናት ናት። የልጇን ትልቅ ወግ ማዕረግ የምትመኝ እናት። ሀያት መኝታ ክፍሏ ተቀምጣ እስማኤል ጋር ስለመደወል እያሰበች ነው። እንደ ጅል ለብቻዋ እየሳቀች ስልኳን አየችው። ሀያት መኝታ ክፍሏ ተቀምጣ ስልኳን እያየች በማመንታት ስሜት ውስጥ ወላውላለች። ከዛ ደፈረችና አረጋችሁ፣ ደወለች። ሄሎ እስማኤል። ወይ ማር፣ ቤት ደረስክ? አልደረስኩም፣ እየነዳሁ ነው። ቤት ስገባ እደውልልሻለሁ። እሺ ችግር የለውም። ሀያት ልቧ ለእስማኤል ተረድቷል። ለመጀመሪያ ጊዜ ሳመችው። ለመጀመሪያ ጊዜ ደወለችለት። መውደዷ የሴትነት ሀፍረቷ እንዲከላከልላት አልፈቀደችለትም። ከምሽቱ 2 ሰዓት ሆኖ ጥቂት ደቂቃዎች እንደተቆጠሩ እስማኤል ደወለ። ሀዩ ሕፃኗን ወደ ሳሎን ወስዳ ለእናቷ ካስረከበች በኋላ መኝታ ክፍሏን ቆልፋ ስልኩን አነሳች። ሀዩ ወድጄሻለሁ። እኔም ደስ ብለኸኛል። ምን ወደድሽው ግን? አለ አይደል ሁሉ ነገር ደስ ይላል። እንዲህ መዋደዳቸውን እየተገላለጹ ከተገናኙ 4 ሰዓት ሳይሞላቸው ነው ፍቅር በፍቅር የሆኑት። በስልክ ምሽቱ 2 ሰዓት ላይ ማውራት የጀመሩ ንጋት ሊነጋጋ ሲል አላቋረጡ። እንቅልፍ የለ፣ ካርዳ ያልቅ፣ የባጤ ቋጡን እያወሩ ሲነጋገሩ ሰዓቱ ነግዷል። በዚህ ድካም ስልኩ ተዘጋ። ለ9 ሰዓት ያለማቋረጥ ስልክ ማውራት ምናልባት እብደት ሊመስል ይችላል። በሰዓቱ እነሱ ግን 1 ሰዓት ታክልም ያወሩ አልመሰላቸውም። ሀያት አባት በጣም ኃይለኛ ናቸው። ሀያት ውጪ መምሸት የምትፈራበት ዋነኛው ምክንያት የአባቷን ቁጣ ፍራቻ ነው። ሀያት ከእንቅልፏ ስትባንን ፀሐይ ትንሽ ወደ ምዕራብ ተዘውና ብላ ነበር። እኩለ ቀን አልፎ 8 ሰዓት ሆኗል። ስልኳን ስትመለከት 2 ሚስ ኮል አላት። እስማኤል ነበር። ደወለችለት። ሄሎ እስሚ። የኔ ፍቅር ተነሳሽ? አዎ ተነሳው። እኔ ስራ ገብቻለሁ። በቃ ማታ እንገናኛለን። ሰፈሯ መጥቶ ሊያገኘት ተስማሙ። እስማኤል የአባቱ ድርጅት ውስጥ ነው የሚሰራው። ለቤተሰቡ ደግሞ የመጀመሪያ ልጅ ነው። ሀያት ፈገግታው አይኗ ላይ ውል ልየባት ፈዝዝ ትላለች። በ24 ሰዓት ውስጥ ብዙ ነገሯ ቀይር ብሏል። 12 ሰዓት ገደማ ሲደርስ እስማኤል ሰፈር መጥቶ አገኛት። ትንሽ አውርተው በብዛት ተሳስሞ ተለያዩ። ወደ ቤት ስትመለስ ልቧ የሚሰማውን የፍቅር ስሜት ወረቀት ላይ ልትዘረግፈው ግጥም መጻፍ ጀመረች። ብዙ ሰዎች የፍቅር ስሜት ሲሰማቸው አሊያም ልባቸው ሲሰበር ግጥም መጻፍ ይቀናቸዋል። ግጥሙን ጽፋ ስጨርስ የወረቀቱ ዙሪያ ላይ በቀይ እስክሪብቶ ትናንሽ ልብ ቅርጾች ሳለች። ከዛ ግጥሙን ለራሷ ጮክ ብላ አነበበችው። ለትንግርት የሳለ ወንድነት ለኔ አንተ በቅተኸኛል ሌላውን ለምኔ ንገስ ይገባሃል ዙፋን ነው ልቤ ያሻህን ዘዘኝ አጎነብሳለሁ ከፊት ቀርቤ የኔ ህልም አንተነ ምርኮ መሆን ክብሬ ያሳየኝ ነገይን በፈካ ጨረቃ ካንተው ተሞሽሬ ወንድነት ነህ አንተ ሚዛን የለም ሌላ
ተፈጥሮ ያላቀች ትለካለህ እንጂ አትለካህም ብላ ግጥሙን አንብባ ስትጨርስ ወረቀቱን ወደ ደረቷ ወስዳ ቅፍ አረገችው። ዛሬ ሰኞ ነው። አዩ የትምህርት ቤቷ ግቢ ውስጥ ከቤቲና ሳሚያ ከምትባል ጓደኛዋ ጋር ተቀምጠው ያወራሉ። ሀያት ከኢስማኤል ጋር የደረሱበትን ሁኔታ በተመለከተ ጠር ያለ ሪፖርት አቀረበች። ተደውሎ ወደ መማሪያ ክፍል ከገቡ በኋላ ሀያት መምህሩ የሚያስተምረው ማድመጥ ትታ ስለ ኢስማኤል ታስባለች። ፈገግታውና እንደ ወንድነቱ አይኗ ላይ ደቅ ይላል። ከሰዓት ወደ ቤት ለመሄድ ከትምህርት ቤቷ ግቢ ስትወጣ ኢስማኤል የትምህርት ቤታቸው በር ፊት ለፊት መኪናውን አቁሞ እየጠበቃት ነበር። ትናንት የተገናኙም አይመስሉም። ዓመት ያክል የተራራቁ ተቃቅፎ ሰላም ተባበሉ። መኪና ውስጥ ገብታ ቦርሷን ወደ ኋላ ወንበር ላይ ያስቀመጠች። ኢስማኤል ወደ ሳር ቤት መኪናውን ነዳው። መኪና ውስጥ የጥላሁን ገሰሰ ሙዚቃ ተከፍቷል። ኢስማኤል ፊቱን ወደ ሀያት አዙሮ ከጥላሁን እኩል አብሮ እየጮኸ ያንጎራጉርላት ጀመር። ፍቅርሽ ነው የጎዳኝ፣ ፍቅርሽ ነው የጎዳኝ፣ በልቼ እንዳልበላው ጠጥቼ እንዳልጠጣው ያረገኝ ፍቅርሽ ነው፣ መቻጣው ከሰው ተራ አውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ፣ ነጭናጫ ያረገኝ ተቆጪ በቶሎ የአንቺ ፍቅር ነው ሌላ ማተ ብሎ እያለ አይኗን እያየ ያንጎራጉርላታል። በዚህ መሀል ሳር ቤት ደረሱ። ከሮሚ በርገር በር ላይ መኪናቸውን አቁመው ወደ ውስጥ ዘለቁ። ሀዩ አይኑ ላይ ፍዝዝ እንዳለች እሱም ከክፉ ሸጉጣት ከከንፈሮቻቸው ፉት እየተባባሉ ያስዙትን በርገር ይጠብቃሉ። ዛሬ ሀያትና ኢስማኤል ከተዋወቁ 3ኛ ቀናቸው ነው። በመካከላቸው መተፋፈር የለም። በፍጹም 3 ቀን ብቻ ያሳለፉ ጥንዶች አይመስሉም። ለነሱ ቀናት በሙሉ መፈቃቀሪያ፣ ምሽት ሁሉ መነፋፈቂያ ሆኗል። ምክንያቱም ተመሻሽተዋል። ኢስማኤል ሳምንቱን ሙሉ ሀያት ከትምህርት ቤት ስትመጣ እየጠበቃ ጨውቶ ወደ ቤቱ ይሸኛታል። ቀናት ተቆጥረው የተገናኙበት ሳምንትን አብረው በመዋል ሊያሳልፉት ተቀጣጠሩ። ገና በጧት ሊገናኙ ሀያት ቤተሰቦቿ ጓደኞቿ ጋር እንደምትውል ነግራ ማሳመን ነበረባት። እናትም የሚወዷትን ልጃቸውን መልካም ቀን ብለው ስሙ አሰናበቷት። ከጓደኞቿ ጋር ትጫወት ብለው ስመው ሸኟት። እሳቸው ልጃቸው ከወንድ ጋር ለመዋል ብላ ትዋሸኛለች ብለው አያስቡ። እሳቸው ልጃቸው ጨዋ ናት። ደግሞ በዛ ላይ አባቷ ቁጣን በደንብ እንደገራት ያስባሉ። ግን ልጅ እናት እንዳሰቡት ከቤቲና ከሳሚያ ጋር ለመዋል አልነበር የሚወጣችው። ይልቁንስ ወድጄዋለሁ ካለችው ሰው ጋር ጊዜ ልታሳልፍ እንጂ። ኢስማኤል መኪናውን እያሽከረከረ ወደ ሱሉልታ ሄዱ። ሱሉልታ ያያ ቪሌጅ ሲደርሱ የምሳ ሰዓት ደርሶ ነበር። መኪናቸውን መናፈሻ መኪና ማቆሚያ ውስጥ አቁመው ወደ ውስጥ ገቡ። ቦታው በጣም ውብ ነው። መናፈሻ ውስጥ ያለ የሳር ቤት ውስጥ ተቀመጡና ምሳቸውን በሉ። ከዛ መጫወት ጀመሩ። ልጅ መሆን፣ መጃጃል። ፍቅር የሚባለው ስሜት ትንሽ ከምክንያታዊነት አውጥቶ ለደቂቃዎች ወደ አነስተኛ እብድነት ይከታል መሰል። መዛገ በሉበት የሳር ጎጆ ወጥተው ሳሩ ላይ ተቀመጡ። ቦታው ደስ የሚል አየር አለው። ኢስማኤል 2 እግሩ ወደፊት ፊት ለፊት ዘርግቶ ተቀመጠ። አዩ ከኢስማኤል እግሮች መካከል እግሯን እሱ በዘረጋበት አቅጣጫ ዘርግታ ወገቧን ደረቱን ሊያስደግፋ ተቀመጠች።
አንገቷን ወደ ኋላ አስተኝታ አይኑን ታያለች። ሳማት በደንብ። እግሮቿን ሰብስባ ወደ ደረቱ በደንብ ተጠጋች። አንገቱን ይዛ ትስመዋለች። በዚህ ምድር ላይ ከነሱ ወዲያ ሰው ያለ አይመስላቸውም። ይሳሳሙ፣ ከምክንያታዊነት ዓለም ወጡ። ኢስማኤል እየሳማት በስሜት ሳቅ የታፈነ ንግግር ያሰማል። እንተኛ ሀያት ያለችበት የስሜት ንዳድ ውስጥ ሆና የስሜት ሲቃው የሚያመነጨውን ንግግሩን ታደምጣለች። ከዚህ በፊት ከወንድ ጋር ተኝታ አታውቅም በፍጹም። ጥያቄውን ችላ ልትለው ሞከረች። እስማኤል ግን ከዚህ የሚበገር አልሆነም። ዶጅኔል እሺ በኛ። ሀያት በእንቢታ ለመጽናት ብትሞክርም እስማኤል ማሸነፍ አልቻለች። ምክንያቱም ገና ከመጀመሪያ እይታዋ ራሷን አሳልፋ ሰጥቷለች። ዛሬ ምላሷን ቢቢለውም ልቧ ሊያስከፋ አልፈለገም። ደግሞ ቢተውኝስ የሚል ስጋት ገብቷታል። አንገቱ ስር እንደተወጀቀች እሺ በቃ አለችው። እንዲያ ያለ ኩር ወንድ እንዲህ አንገቷ ስር ሲያላስን በጣም ይቀፋል። እሱ ራሱ ተቀርጾ ቢያዩ የሚቀፉ ይመስላል። ግን ስሜት የጥም እንጂ ምክንያታዊነት ጉዳይ አይደለም። ትንሽ ከስሜታቸው ቀዝቀዝ ለማለት ሞከሩና ተነስተው መኪናቸውን ወደ አቆሙበት ቦታ ሄዱ። መኪናው ሲገቡ እስማኤል ከመኪናው ቴፕ የሚካኤል በላይነህ ሙዚቃ ከፈተ። ከዘፋኙ እኩል እየጮኸ ይዘፍናል። ከዛ ከያያ ቪሌጅ አቅራቢያ ያለ አንድ ሆቴል በር ላይ ቆሙ። ሆቴሉ ባለ 4 ኮከብ ሆቴል ነው። ወግ ላለው ጫጉላ መልካም ቦታ ይመስላል። እስማኤል ቀድሟት ከመኪና ወርዶ ወደ ሆቴሉ የእንግዳ መቀበያ ገባ። ተከተለችው። የክፍሉን ቁልፍ እጁ ላይ እንደያዘ ወደ ፎቅ ወጣ። ሀያት እየተከተለችው ነው። ልቧ በፍርሃት ይደልቃል። አሁን አባዬ ቢሰማ ምን ይላል? ወይኔ ግን ከአባቷ ንዴት ይልቅ የእስማኤል ኩርፊያ አስክቷታል። ተከተለችው። የክፍሉን በር ከፍቶ እንድትገባ አስቀደማት። ገባች። ክፍሉ በጣም ያምራል። አልጋው በነጭ አልጋ ልብስ ተሸፍኗል። ከአልጋው አለፍ ብሎ 2 ሶፋዎች አሉ። እስማኤል የሀያትን እጅ ጥብቅ አድርጎ ይዞ ወደ ደረቱ አስጠጋት። ከአልጋው ግርጌ አጠገብ ቆሟል። ከንፈሩን ወደ ከንፈሩ አስጠግሶ ሳማት፣ ነከሳት። ሀያትና እስማኤል ከአልጋው ግርጌ ቆመው ይሳሳማሉ። አሁን እስማኤል የሀያትን ልብስ ማውለቅ ጀምሯል። ከዛ ብዙ ጩኸት፣ ብዙ ሲቃ፣ ብዙ እወድሻለሁ ተደመጠ። ነጩ አልጋ ልብስ በተቀላ ክብር ደም በሰበሰ። ክብሯ ከእስማኤል ጭህ መሃል ተሰዋ። ድንግልናዋን እሷነቷን ካወቀችው ገና ሳምንት እንኳን በቅጡ ላልሞላው ለእስማኤል አስረከበች። የስሜት ተነቅንቁ ሲያዋራ ተፋፈሩ። እስማኤል በጣም ደንግጧል። በፍጹም ልጃገረድ አልመሰለችውም። ዝም እንደተባባሉ እንደተፋፈሩ ተያይዘው ከሆቴል ወጡ። መኪናዋን ከሱሉልታ ወደ አዲስ አበባ ተክለ ሃይማኖት ድረስ ስትዘልቅ ምንም ነገር አልተነጋገሩ። ምንም የመኪናዋ ቴፕ ሁለቱም የሚወዱትን የጥላሁንን ፍቅርሽ ነው የጎዳኝ የሚለው ሙዚቃ ታንቆራቁራለች። እንደተፋፈሩ ዝም እንደተባባሉ ተክለ ሃይማኖት ደረሱ። ቻው ሳትለው ከመኪና ወረደች። እንዴት ሳምንት ለማላውቀው ሰው ክብሬን ሰዋሁ? አዎ አባባ ቢሰማ ምን ይላል?
ትላለች። መልስ የሌላቸው ግራ የሚያጋቧትን ጥያቄዎች ራሷን ጠይቃለች። ቤት እንደገባች ከማንም ጋር ሳትነጋገር ወደ መኝታ ክፍሏ ገብታ በሩን ቆለፈችው። ልቧ መረጋጋት ተስኖታል። በጣም ፈርታለች። እስማኤል ደወለ። አይታቶቹ የደጋገመ ይደውላል። አታነሳ። መደጋገሙ ሲበረታ ስልኩን አነሳች። እስማኤል የቅድሙ ፍርሃት ሳይለቀው በለዘቡ ቃላት ያወራታል። የኔ ቆንጆ መቼም አልተውሽም። እሺ መቼም ከማንም በላይ ወድሻለሁ። እሺ ከማለት በዘለለ ምንም አታወራም። የሆነ ሁሉ ግራ አጋብቷታል። ወንድነቱን የምታመልክለት እስማኤል እግሮቿ መካከል ወደፊትና ወደ ኋላ እየተመላለሰ ሲያላዝን ቅፍፍ ብሏታል። እንደዛ በእርጋታ የምታወራው እሷ በጀርባዋ ተንጋላ የሚደብር አይነት ጩኸት ስጩ ለራሷም ቀፏታል። በዚሁ ስሜት ውስጥ እንዳለች የአልጋው ካመዲኖ ላይ የተቀመጠው ማስታወሻ ደብተር አንስታ ባለ 2 ስንኝ ግጥም ሞጨረች። ሞነጫጨረች። ዜማውን ለመገምገም ጮክ ብላ ነበበችው። የምትሞችለትን ዛሬ ቀመስኩት። ከፊሉ ደስታ ነው፣ አብላጫው ውርደት። የተሰማትን ስሜት ከወረቀት ካዋሃደችው ይህንን የዛሬ ታሪኳን ማንም ባይሰማ ደስ ይላታል። የመኝታ ክፍሏ በር ተሞነጨረ። ታናሽቷ ገና ለወሬ ባልጠናው አንደበቷ አዩ እያለች ከተዘጋው የመኝታ ቤት በርጋት ታገላለች። ሀያት ከአልጋዋ ተነስታ በሩን ከፈተችና ከመሬቱ ላይ አንስታ አቀፈቻት። አልጋው ላይ አስቀምጣ ጣቶቿን ያማታች ለማጫወት ሞከረች። አባቷ ወደ ክፍሏ መጡ። ሀያት በጣም ደነገጠች። እዚህ ተቀምጠሽ ነው እንዴ የምትፈለጊው? በልጅቷ ሳትሸና አልቀረችም። ዳይፐሯን ቀይሪላት እሺ። ደግሞ ልጅቷ የት ሄዳ ነው አሉ አባቷ። እኔ እንጃ አላወኩም። ሀያት በድንጋጤውን አመለሰች እንጂ ሰራተኛቸው ወደ ቤት ስትገባም አልነበረችም። አባቷ ፊቷን አይቶ ያለችበትን ሁኔታ የሚረዳ መስሏት ተቆጠነጠች። አባቷ ግን ወደ ሳሎን ተመለሱ። የተፈጠረውን ነገር ለማመን መተንፈስ እንደምችል ታውጠነጠናለች። ለቤቲ ልትነግራት ስልኳን አነሳችና ቅፍፍ ሲላት መልስ አስቀመጠችው። ስለ እስማኤል አሰበች። የእሷ እንደሆነ ስታስብ በጣም ደስ አላት። ወደ ፌስቡክ አካውንቷ ገባችና የፌስቡክ ስሟ በቅንፍ ውስጥ እስሚስ ህይወቴ የሚል ጽሑፍ ጨመረችበት። በዚያ አላበቃች። ፕሮፋይል ፒክቸሯን በእስማኤል ፎቶ ቀየረችው። ማንም ምንም ቢል ግድ አይሰጣትም። ቤተሰቦቿ ከማህበራዊ ሚዲያ ራቁ ስለሆኑ አይመለከቱትም። ውዷ መሆኑን አወጀች። ፈገግታው እየናፈቃት ሁሌም የሷ ብቻ እንዲሆን ተመኘች። ሀያት ከገባችበት የመፍዘዝ ዓለም ካገገመች በኋላ እስማኤልን ደውላ አወራችሁ። እስማኤል በጣም ደንግጦ ስለነበር እየደጋገመ እንደማይለያት ይምላል። በነጋታው ቁርስ ይዞላት ወደ ሰፈራቸው መጣ። ቁርሱን እሱ መኪና ውስጥ አብረው በሉ። አዲስ የተጋቡ ጥንዶች ይመስላሉ ሲጎራረሱ፣ አይን ላይም በፍቅር ሲተያዩ። ፍቅራቸውን ቤተሰብ ተቀብለው ያወጁ ይመስላል፣ ግን አይደለም። የማህበረሰቡ ሴት በሚፈልገው መልኩ በጋብቻ አልተሳሰቡ። ጊዜው እየገፋ አዩና እስማኤል ከተዋወቁ 3ኛ ሳምንታቸው ላይ ደረሱ። በዚህ መካከል የሱሉልታውን ትንቅንቅ እንዲዋሳ ሀይሌ ሪዞርት ውስጥ ደግመውታል። ዛሬ አዩ ለየት ያለ ስሜት ተሰምቷታል።
እንደ ማቅለክለሽ ያለ ስሜት ሲፈታተናት ከትምህርት ቤት ወጥታ ወደ ክሊኒክ ሄደች። ለሐኪሟ ስሜቷን ካስረዳቻት በኋላ ምርመራ ተደረገላት። ሀያት በነዛ ጊዜያቶች ውስጥ አርግዛ ነበር። ይህ በጣም ለማመን የሚከብድ ነበር። በዘርፉ ብዙም ልምድ ስለሌላት የወሊድ መቆጣጠሪያ መንገዶችን በአግባቡ አልጠቀመችም። በጣም ፈርታለች። ምን ማድረግ እንዳለባት ግራ ገብቷታል። ለኢስማኤል ደወለችለት። ወደ ዛሬ ክሊኒክ ሄጄ ነበር። ምናመምሽ እንዴ? እንደዛ ነበር፣ ግን ስትመረመሪ ምን አረገዝኩ። ኢስማኤል በጣም ደንግጧል። በጣም ከሰዓታት በኋላ ለመገናኘት ተቀጣጠሩ። እናት ልጃቸው ከትምህርት ቤት መቅረቱ አሳስቧቸዋል። ትንሽ አሞኛል ስላለቻቸው የምትወደውን ምግብ ሰርተው ደስ ሊያሰኟት እየሞከሩ ነው። በማዕከል ወደ መኝታ ቤቷ መጥተው ክሊኒክ ምን እንዳሏት ጠየቋት። ምን አሉሽ? ምንም ደህና ነኝ፣ ማስታገሻ ብለው መርፌ ሰጡኝ። በሽታው እንዲሁ ነው ብለሽ አልነገሩሽም? ብለው አልነገሩሽም? የጨጓራ ስሜት ነው ያሉኝማ። ሀያት ጨጓራዋ ሌላ ጊዜ የሚያማ ስለነበር ቆንጆ ማሳበቢያ ሆነላት። መርፌ የሚባል ነገር አልተወጋችም፣ ግን ደግሞ ዋሸት ነበረባት። የተፈጠረውን እናቷ ቢያውቁ ሰው አይሆኑም። አባቷ ቢያውቁ ደግሞ እሳቸውም እሷም በህይወት አይኖሩም። ከሰዓት በኋላ ከኢስማኤል ጋር ተገናኙ። ሀዩ በጣም ፈርታለች። ከመኪናው ቴፕ ውስጥ ዛሬም ፍቅርሽ ነው የጎዳኝ የሚለው የጥላሁን ሙዚቃ ይንቆራቆራል። መኪናውን ወደ ዶዲ ነደው። ለመጀመሪያ ጊዜ ወደ ተገናኙበት ቦታ ዶዲ ሲደርሱ በአውራ ጣቱ የቅንድቧን ጸጉር እያሻሻ አይኖቿ ውስጥ ቀልጦ ማውራት ጀመረ። ምንድነው የሚሻለን? ሀያት ዝም ብላ ታያለች። አብረው መኖር ያጀምሩ ነገር ገና ከአባቱ ድጋፍ ነፃ ሆኖ በራሱ አልቆመም። በቃ ላስወረደዋ። ምን ሌላ ምን አማራጭ አለ? ማስወረድማ በፍጹም አይታሰብም። ማርገዜ ተሰምቶ ቤተሰቦቼ ከሚዋረዱ ሞቴን እመርጣለሁ። በፍጹም እንደዚህ ያለው ውርደት ውስጥ መግባት አልፈልግም። ልጁን ማስወረድ አይሆንም። ልጁ ይወለድን ከተባለ ለሀያትና ለቤተሰቦቿ ሌላ ጣጣ ነበር። ትልቅ ቅሌት ነው። ኢስማኤል ሳይፈልግ በሀሳቧ ተስማማ። በነጋታው አዲስ አበባ ውስጥ የተረገዙ ህጻናትን በመግደል ታዋቂ ወደሆነ ሰማያዊ በነጭ ክሊኒክ ሄዱ። ሲያራ ያሉበትን ቦታ ሁለቱም እንቆምበታለን ብለው አስበው ያውቁ። ከሰዓታት በኋላ ህፃኑ ማህፀኗ ውስጥ በብረት እየተቆራረጠ እንዲወጣ ተደረገላት። ምንም ያላጠፋ ህፃን፣ አንድም ሰው ያልበደለ ታዳጊ ገና ወደ ምድር ሲወጣ ከምድር ክፋት ያዘለ ብረት ወደ ተሸሸገበት ዓለም ሾልኮ ሄዶ ተቆራረጠ። አንድ የተከበረ ከኃጢአት የጸዳ ሰው ሞተ። ከክሊኒክ ወጥታ ወደ ቤቷ ሊያደርሳት መንገድ ጀመሩ። መኪናው የተበላሸ አስፋልት ጋር ደርሳ ገጭ ባለች ቁጥር ሀያት የሚያሳዝን የስቃይ ድምፅ ታሰማለች። መኪናው ገጭ ባለ ቁጥር ኢስማኤል ነፍሱ ከስጋው ልትለይ ትደርሳለች። እጆቿን ጭምቅ ያረጋታል። አንዴ መኪናው ገጭ ሲል ሀያት በጣም አመማት። የሚያሳዝን የስቃይ ድምፅ አሰማች። ኢስማኤል እንባ ከዓይኑ ወረደ።
ህመሙ ወንድነቱ ተረታ፣ አለቀሰ። ሀያት ሲቆይ ህመሙ እየቀነሰ ሄዶ ተሻላት። ልጇን እንዳስወረደች ስታስብ ትጸጸታለች። በዚህ መሀል ግን እስማኤል ነበር። ሁሌም እንደምታደርገው ለራሷ በሚሰማ ድምፅ ታነባል። ሀያትና እስማኤል የአፍላ እድሜ ፍቅራቸውን ቀጥለዋል። የሳምንቱ መጨረሻውን ቀናት ማለትም ቅዳሜ አሊያም እሑድ ከከተማ ወጣ ይላሉ። አንዳንዴም እነዚያ ትንቅንቆቻቸውን ይደግሙታል። እስማኤል የሚይዘው ብር ሲታይ ገና 23 ዓመት ያልሞላው አይመስልም። የእሷም ሰውነት ሲታይ ገና 18 ዓመት አልሞላትም ቢባል ማንም አያምንም። ተለቅ ያሉ ይመስላሉ። እነሱ ስለማንም ግድ የላቸውም። እነሱ ብቻ። አሁን ሀያትና እስማኤል ከተገናኙ 3 ወራት ሆነዋል። ሀያት ከሱ ጋር ያሳለፈቻቸውን ጊዜያት በቅደም ተከተል ተናገሪ ብትባል ያላንዳች መዛነፍ መተረክ የሚያስችል ቆንጆ የትዝታ መዝገብ አላት። እሱ ስታስብ ሁሌም ደስታ ትዝ ይላታል። ዛሬ በጠዋቱ ደወለችለት። የሳምንቱ የእረፍት ቀን ስለሆነ ዛሬም እንደ ሁሌ እንገናኛለን በሚል ተስፋ። እስማኤል ግን እንደማይመቸው ነገራት። በስራ ተወጥሯል በሚል ሀሳብ መልካም ቀን ተመኝታ ስልኩን ዘጋች። ማታውን ይደውላል ብላ ብትጠብቅም ግን አልደወለም። ሀያት ታናሸቷ ስታጫውት ከእናቷ ጋር ማድ ቤት ጉድ ስትል ነበር ያለችው። አባቷ ወደ ሳሎን ሲገቡ ሳሎን ላይ ወደቀ አንድ ወረቀት አግኝተው ማንበብ ጀመሩ። የፈተና ወረቀት ነበር። ሀያት ህፃኗን ለማባበል አስይዛት የነበረ ነው። 5 ከ20 ያገኘችበት ፈተና። አባቷ በጣም ደነገጡ፣ ተቆጡ። ፈተናዋን ስራዬ ብለው አይተው ባያውቁም ዛሬ በድንገት ባዩት ውጤት ተበሳጩ። ከልጃቸው እንዲህ ያለ ውጤት ጠብቆ አያውቁም። ቤቲና ኤርሚያስ ያሳለፏቸውን የተመቻቸ ጊዜያቶች ጨርሰው ተለያይተዋል። ቤቲ ተረኛ ወደ ሆነው ፍቅረኛዋ ሄዳለች፣ ሄኖክ ወደ ተባለው። ትንሽ የተረጋጋ ማንነት የላትም። እርግጥ ኤርሚያስም አዲስ ሴት ጠብሷል። ሁሉም ነገር በቤቲና በኤርሚያስ ህይወት ውስጥ እቃቃ ነው። ዛሬ ተጀምሮ ነገ ይፈርሳል። ቀናት እየገፉ ሄዱ። እስማኤል እንደ ድሮ ከሀያት ጋር አይገናኝም። እያለ ደግሞ ስልክ መደወል አቆመ። ሀያት በጣም ተረብሻለች። ትናንት አብረው ብዙ ነገሮችን አድርገዋል። ከሁሉ በላይ ደግሞ ክብሯን አሳልፋ ሰጥቷለች። በሱ ምክንያት ምንም የማያውቅ ሕፃን አስወርዳለች። ነገር ግን ፍቅራቸው ብዙ የዘለቀ አይመስልም። ሀያት ግን ልቧ ሊቆርጥላት አልቻለም። እስማኤል መጥፎ ሰው አይደለም ብላ ለራሷ ደጋግማ ትነግሯለች። ዛሬም ትንሳፈሰፍለታለች። አንድ ቅዳሜ ጠዋቱን ሀያት ትንሿ እህቷን ሱማያን አልጋ ላይ አስቀምጣ በሩን ቆለፈችው። ህፃኗ ገና ንግግር የመረዳት ደረጃ ላይ አልደረሰችም። ሀያት እየተንሰቀሰቀች ከእስማኤል ጋር ያሳለፈችውን ጊዜ ለህፃኗ ታረከችላት። ሱሚ እድግ ስትይ ወንዶች እወድሻለሁ ቢሉሽ አትመኛቸው እሺ። ትንሰቀሰቃለች። ህመሙ ቢወጣልኝ ብላ ንግግሯን ለማትረዳት ህፃን ተዘረግፍላታለች። ሱሚ እድግ ስትይ ካላገባሽ ወንድ ጋር እንዳትሳሳሚ እሺ። ከሳሳምሽ አብረሽ እንተኛ ይልሻል እሺ። በወንድ እንዳታለይ እሺ ትጮኻለች።
ሀያት ስታኮርፍ እስማኤል አንገቷ ስር ነክሳት ነበር። አንዳንዴ ደግሞ ሳቂላትና ስስቅ ጥርሷን ይስማት ነበር። ዛሬ እነዛ ሁሉ ፍቅር የመሰሉ የነበሩ ቀናት እንደ ጦለጋ አበባ ውበታቸውን ተነጥቀዋል። ስልኳን አንስታ ሰሞኑን የጀመረችው አንድ ልብ ወለድ ቴሌግራም ላይ ማንበብ ጀመረች። አርዕስቱ የማይፋቅ ስህተት ይላል። በምታነበው ታሪክ ውስጥ ያለችው ፌበን የምትባለው ገጸ ባህሪ የደረሰባትን ህመም ከራሷ ህመም ጋር አመሳሰለችው። ጸሐፊውን ብታናግረው ደስ አላት። ቀናት ከሄዱ በኋላ እሁድ ማታውን እስማኤል ደወለላት። የሚናገረው ተመሳሳይ ነገር ነው። ጊዜ እፈልጋለሁ፣ ራሴን ልወቅ ነበር ቃሉ። ራሱን ከማወቁ በፊት ነበር የተኛት ማለት ነው። ቀናት ሲሄዱ እስማኤል የሀያት ጓደኛ እንደሆኑ የሚያውቃቸው ጓደኞቿ ፎቶ ስር ኮመንት መስጠት አበዛ። አሁንም የሀያት ምኞት ልቡ አደብ ገዝቶ የድሮን እስማኤል ቢሆንላት ነው። ፈጣሪዋን ማሳዘኗን የፈጣሪዋን ትዕዛዝ መጋፋቷን አትዘነጋውም። ከሁሉ የሚገርመው ደግሞ ምህረትን ከፈጣሪ ስትጠይቅ ለእሷ ብቻም ሳይሆን ለእሱም ምህረትን መመኘቷ ነበር። ምክንያቱም ዛሬም ተወዷለች፣ ዛሬም ተፈቅሯለች። ሀያት የተወለደችበት እለት ነው። የተወለደችበት ጥር 26 ቀን ሲደርስ እኔ ቤት መኝታ ክፍል ውስጥ ተኝቼ በስልኬ ማስታወሻ ላይ የዚህን ጽሑፍ ክፍል አንዱን የእሷን ታሪክ እየጻፍኩ ነበር ይላል ደራሲው። ታሪኳን ለማስታወስ የላከችልኝን ድምጾች ሳደምጥ 18 ዓመቴን ጥር 26 ነው የሚይዘው ያለችበትን ሰማውና ሊሰማት የሚችለውን ህመም እያሰብኩ ዛሬ 18 ፕላስ ሆንሽ አይደል የሚል መልእክት ላኩላት። ዛሬ የተወለደችበት ቀን እንደሆነ ማሰብ እንዳልፈለገች በሚያሳብቅ ሁኔታ አዎ ብቻ ብላ መለሰችልኝ። ምናልባትም እያለቀሰች ይሆናል። ወደ ማታ ላይ እስማኤል ደውሎላት ሃፒ በርዝዴይ እንዳላት ነገረችኝ። እንደ ድሮ ቢሆን በሚገርም ትዕይንት ሊያከብርላት ይችሉ ይሆናል። ግን የነበሩበት የፍቅር ግንኙነት ምንም አይነት ህጋዊ ድጋፍ ስለሌለው እንደ ቃቃሆ ተብሎ ተመስርቶ ሆ ብሎ ፈረሰ። ዛሬም ብዙ ሰዎች ታሪኳን ሲሰሙ ይህች ሴት ናት እንዴ ደግሞ ታወራለች፣ በአንዴ አብራው ትተኛለች፣ ባለጌ እያሉ ሊወቅሷት ይሞክራሉ። አሁን ትናንትም እሷ እንደዚህ ያሉ ተመሳሳይ ታሪኮችን ብትሰማ ልትል የምትችለው ይሄ ሊሆን ይችላል። ግን ዛሬም ብዙ አፍላ ወጣቶች ከሚወዷቸው ቤተሰቦቻቸው ከሚሳሱላቸው ወላጆቻቸው ፊት የእሳት ወድሜ ወላፈን ዞር ሲያደርጋቸው ያደጉ እየመሰላቸው አንሶላ መጋፈፍ ጀምረዋል። ሊያስከፍለው የሚችለው ዋጋ ግን ለማሰብ ይከብዳል። ያንን ማሰብ አይችሉም። ሀዩ በሰዓቱ ታሪኳን ስታጫውተኝ በፈተና የተጨናነኩበት ጊዜ ስለነበር ወዲያው ልጽፈው አልቻልኩም ነበር። ስለ ታሪኳ ሳስብ ሁሉንም እውነት፣ ሁሉንም እሳት ያለምንም ሽሽ ልጽፈው ለራሴ ቃል ገባው። ሁሉንም እውነት፣ የመኝታ ክፍሉን ትንቅንቅ ሳይቀር በግልጽ አማርኛ ጽፌዋለሁ። ይህንን ማስተዋል ለሚችሉ ወጣቶች ሁሉንም የህይወት ጎን ተመልክተው የነገሩን መልካምነት አሊያም ጎጂነት በራሳቸው እንዲወስኑ ነፃ የማመዛዘን እድል ለመስጠት በማሰብ ነው። ታሪኩ ላይ ጥበባዊ ይዘት ከመጨመር በዘለለ ከዋናው ታሪክ ጋር የሚቃረን ምንም አይነት ታሪክ አልጨመርኩም። በታሪኩ ላይ የተጠቀሱ ስሞች የግለሰቦችን ማንነት ለመደበቅ ሲባል የተቀየሩ ናቸው። ሀያት ዛሬ ያጣችውን ድንግልናዋንና ያስወረደችውን ንጹህ ሕፃን ስታስብ የእስማኤልን መጨረሻ ያሳየኝ ትላለች።
መኝታ ክፍሏ ተቀመጠችና ማስታወሻዋን አንስታ ግጥም ሆነች። ጨለማ ነበረ፣ ብርሃን ነበረ፣ ውብ እንባም ነበረ፣ ፈገግታም ነበረ። ከመንከትከት መሀል ሰርጾ የተቀበረ አይታይም እንጂ ጥርሶች የሸፈኑት በድፍረቱ ያፈረ በበደል ተበቶ ቁስሉ ያልሻረ ክብሩን የተቀማ ሴትነት ነበረ ተሰበረ እንባ ታየ ገኖ የፈገግታ ሽፋን መረታቱን አምኖ ከዛም ብዙ ለቅሶ ከዛም ብዙ ዋይታ የፈሰሰ ውሃ የሚያፈሰው አታ ወየው ማለት ብቻ ወዮልኝ ለራሴ የኔው አንዲት ትንፋሽ ስትጠፋ ሞገሴ ወየው ብቻ ቃሉ ወየው ብቻ ለኔ ምን ያብሰው ይሆን ይህንን ኩነኔ ወየው ብቻ ለኔ። ከዚያ ለቀሰች። ብሶት በሞላው ድምፅ ከእስማኤል ጋር አብረው ያንጎራጉሩት የነበረው ሙዚቃ በወንድ ቀይራ ጮክ ብላ መስፈን ጀመረች። ፍቅርን የጎዳኝ ፍቅር ነው የጎዳኝ፣ አዎ በልቼ እንዳልበላው ጠጥቼ እንዳልጠጣ ያረገኝ ፍቅር ነው። መቻጣው ከሰው ተራጥቶ ያረገኝ ብቸኛ አውቃለሁ ፍቅር ነው ይሄ መዘዘኛ። ነጭ ያረገኝ ተቆጪ በቶሎ የአንተ ፍቅር ነው ሌላ ማታ ብሎ። ዛሬ እንደ ትናንቱ እየሳቀች አይደለም የዘፈነችው። አጠገቧ የሚጮህ ወንድ አልነበረም። ለፍቅረኛሞች ማጀብ አልነበረም። ግን የእውነት ተጎድታ የእውነት እንቧ እየፈሰሰ የእውነት ክብሯን የናፈቀች ይመስላል። ታለቅሳለች። ያ ሁሉ አልለይሽም ግን የት ገብቷል? ታለቅሳለች። መፍትሄ ግን የለም። በጠዋቱ ቴሌግራም ላይ የማወራው ሰው ስለነበር ቤት ውስጥ ኮኔክሽን ስላስቸገረኝ የቤታችን የውጭ በር ላይ ቆሜያለሁ። በመሀል የሀያት መልእክት ገባልኝ። ጌቻ አዩ የሚያስቅ እብደት ውስጥ ነኝ። ምን ነው? እስማኤል እኮ ፕሮፋይሉን በሌላ ሴት ፎቶ ቀየረ። ፍቅሬ ናት ምናምን ብሎ አይከርምህም? በጣም ስላሳዘነችኝ ሌላ ምንም ልላት አልቻልኩም። አዝናለሁ አዩ አይዞን ከማለት